በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በመዲናችን መሃል ከተማ በሚገኘው ጥንታዊና ታሪካዊ ደብር በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ተገኝተን ያልተሰሙና በግቢው ስለተከናወኑ መልካም ሥራዎችና የብዙዎች ጥያቄም በሆነው ስለ ሕንጻው ቤተክርስቲያን ሁኔታና አጠቃላይ የግቢውን ገጽታ ልናስቃኛችሁ ወደድን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መልአከ ገነት መዝገቡ ላቀው ነኝ። የደብረ ብስራት ቅዱስ ገብርኤል ዋና አስተዳዳሪ። ቀብራናት ማዕዛ ተክለወልድ እባላለሁ። የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ዋና ጸሐፊ። መጋቤ ስብሐት አዲስ ጋላው እባላለሁ። ለዚህ ታላቅ ደብር ምክትል የድጓ መምህር ነኝ። የደብሩ ቀኝ ጌታ ነኝ። መልአከ ኃይላት ቄሰ ገበዝ አባ ገብረ ኢየሱስ ሐዲስ እባላለሁ። የደብረ ብስራት ቄሰ ገበዝ ነኝ። ቀሲስ ሀብታሙ ወልደ እባላለሁ። አጋፋሪ ሐዋዝ እባላለሁ። የዚህ ደብር አጋፋሪ ነኝ። የደብሩም አመሰራረት መልአከ ገነት መዝገቡ ላቀው እንዳብራሩልን በቀድሞው ድል ገበያ በሚገኘው ቦታ አንድ እረኛ ከብቶቹን በሚጠብቅበት ሰዓት በድንገት ብርሃኑ እጅግ ለየት ያለና ለማየትም የሚከብድ ነገር ተመለከተ። ከዚያም ይህ እረኛ በአካባቢው ለሚገኙ አባቶች በመንገር ምንነቱን እንዲያጣሩ ይነግራቸዋል። በጊዜውም የነበሩት አባቶች ይህ እንደ ፀሐይ የደመቀው ነገር የቅዱስ ገብርኤል ታቦት ሆኖ ተገኘ። በዚያን ጊዜ እረኛው እዚህ ጋር ብልጭ ልብኛል፣ እዚህ ጋር የሚታየኝ ነገር አለ ብሎ ለቤተ ክርስቲያን ሰዎች እና ለምእመናን ሲነግር የቤተ ክርስቲያን ሰዎች ሲያገኙት ጽላቱ ወድቆ ተገኘ። ከዛ ያን ጽላት ወስደው ወደ አዲስ አበባ ቤተ መንግስት ነው የወሰዱት ማለት ነው። ቤተ መንግስት የወስዱታል በንግስት ጊዜ ነው። በዚያ በቤተ መንግስት ጥቂት ጊዜ እንደቆየ ወደ ታዕካ ነገስት በዓታ ለማርያም ከዚያው የቤተ መንግስቱና የታዕካ ነገስት በዓታ ለማርያም ስዕል ቤቱ የተያያዘ ስለሆነ ለዚያው ለቤተ ክርስቲያን ይሰጣሉ። በዓታ ጥቂት ጊዜ እንደቆየ እንዲሁም ደግሞ ግቢ ገብርኤል መንበረ መንግስት እንደገባም ይነገራል። ይሄ በሆነበት ወቅት እንደገና የዚህ አካባቢ ሰዎች ታቦት ይሰጠን እያሉ ይጠይቁ ነበረ። አጥቢያው የመካነ ፍስሐ ቂርቆስ ቤተክርስቲያን አጥቢያ ስለነበረ ጥያቄያቸውን ሲያቀርቡ ይህ ታቦት በዚያ በደብረ ብስራት በብስራተ ገብርኤል እዚህ አካባቢ ቢሰጣቸው ጥሩ ነው ተብሎ ጥያቄው ተቀባይነት አግኝቶ ወደዚህ ሊመጣ ሲል እንግዲያማ የአጥቢያው ቤተክርስቲያን እንዲረከበው ተብሎ ከቤተ መንግስቱም ከታዕካ ነገስትም ከግቢ ገብርኤልም ወደ መካነ ሰማዕት ቅዱስ ቂርቆስ ይረከበውና እሱ በዚያ በኩል መሄድ ይችላል ተባለ። ቂርቆስ ቤተክርስቲያን ተረከበው። ከቂርቆስ ቤተክርስቲያን ለዚህ አጥቢያ ተሰጠ ማለት ነው። በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ከተመሰረተበት ጀምሮ ለማህበረ ምእመናን ሰፊ አገልግሎት እየሰጠ ቆይቷል። ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በ1957 ዓመተ ምህረት እንደተመሰረተ ታሪክ ይነግረናል። በፊት በ1957 ዓመተ ምህረት መቃኞ ቤተክርስቲያን ነበር። አሁን ያለው ህንጻ ቤተክርስቲያን በ1973 ዓመተ ምህረት የካቲት 16 ቀን 1973 ዓመተ ምህረት አገልግሎት መስጠት ጀምሯል። ቅዳሴ ቤቱም በዚህ ዕለት ተከብሯል ማለት ነው። እንግዲህ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ከሌላው አብያተ ክርስቲያናት ለየት የሚያደርገው አገልግሎቱን ለሚደግፉ ካህናት መተዳደሪያቸው ከሙዳየ ምጽዋት ሳይሆን በአሉት ንግድ ቤቶች ነው። እነኚህም ንግድ ቤቶች ራሳቸውን በቻሉ ቦታ ለብቻቸው ተከልሎላቸው ተቀምጠዋል። ለምእመናን የመኪና ማቆሚያ ፓርኪንግም ለብቻው ተዘጋጅቷል። የአምልኮ ስፍራው ቦታውም
በአረንጓዴ እጽዋት ተውበው ለብቻቸው ያም እንክብካቤ እየተደረገለት ተሰርቶ ይገኛል። እንግዲህ ያን ጊዜ በ1957 መሰረት ሲደረግ ያ እረኛ የነበረ ሰውዬ አድጎ አረ ይሄ ነገር ያን ጊዜ የሰጠ እኔ የጠቆምኩት ቤተክርስቲያን ወግ ማዕረግ ደረሰልኝ ብሎ ወደዚህ መመስረቱን ሲያይ ይሄማ የኔ ታሪክ አይደለም ወይ ብሎ መገበሪያ እንግዲህ በጥንቱ ዳውላ ነው የሚባለው መገበሪያ ሸክም ጭነት ወይም ደግሞ ማዳበሪያ ወይም ደግሞ ኩንታል ይባላል። ያንን ስንዴ አምጥቶ ለዚህ ቤተክርስቲያን አቅርቧል ይባላል ማለት ነው። የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳደር ጽሕፈት ቤት በየጊዜው ለዲያቆናቱና ለቀሳውስቱ ማበረታቻ የሚሆን የምስጋና ፕሮግራምን በማዘጋጀት እንዲህ አሸብርቀው በፍቅር ተመሰጋግነው ያሳልፋሉ። ይህ ደብር ለረጅም ዓመታት ምዕመናን ሲገለገሉበት የቆየና ብዙ ሊቃውንትን እንዲሁም ሊቃነ ጳጳሳትን ያፈራ እንቁና ተወዳጅ ደብር ነው። በአሁኑ ሰዓትም በአስተዳደርነት ዘርፍ የሚገኙ አገልጋዮች ዙሪያም ምዕመናን እንዲሁም ካህናትና ዲያቆናት እጅግ ደስተኛ መሆናቸውን በሰፊው ገልጸውልናል። የምናገረው ይህን ማይሌቱን በተመለከተ ነው። በተለይ በአሁኑ ሰዓት መላከ ገነት መዝገቡ ላቀው ከመጡ ወዲህ ያለው ራሳቸውን ባለሙያ ስለሆኑ ከማይሌቱ ስለማይለዩ ያለው አገልግሎት በጣም ከነበረው በላይ ነው። ከመጣው አሁን እኔ ወደ 18 ዓመት አልፎኛል። እስካሁን ከነበረው በላይ የዘንድሮ በጣም ለየት ያለ ነው። እንግዲህ መላከ ገነት መዝገቡ ላቀውና መዓዛ ተክለ ሃይማኖት ከመጡ ጀምሮ ደብራችን በልማት በአንደኛ ደረጃ ላይ ይገኛል። በመቀጠል ደግሞ በየሳምንቱ የምታዩትኝ ምዕመናኑ በወንጌል እየተደሰቱ ነው ያሉት። በመለያየት በመከፋፈል ሳይሆን በአንድነት የሚያዩ አስተዳደር ጽሕፈት ቤት አለ። አንድ አባባል አለ። አንቺ ቤተክርስቲያን አስተዳደር ካለሽ ማሪኝ፣ አስተዳደር ከሌለሽ ለራስሽ ማርሽ የሚባል በአባቶች አባባል አለ። እኛ በእኛ ዘንድ በእኛ ደብር ጽሕፈት ቤታችን አስተዳደሩ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው የሚያስተዳድሩን በፍቅር በአንድነት ጎጠኝነት በሌለው ስለሚያገለግሉን ማህበራችን ስምምነት ነው። ስምምነታችን በአገልግሎት እንገልጸዋለን ማለት ነው። በፍቅር ነው፣ በአንድነት ነው። እንደተባለው ቅድም አባታችን እንደነገሯችሁ ብዙ የተክሌ አቋቋም መምህራን አሉ፣ በድጓ መምህራን ብዙ አሉ እና ጎንደሬም እንደዛው ብዙ ስላሉ ተክሌው ባንድ ጎን የጎንደር አቋቋም ባንድ ጎን ሆኖ እሁድ ይሄ ጾሙ በዝማሜው ብታዩት ልብን የሚመስጥ እግዚአብሔርንም የሚያስደስት ሰውንም የሚያስደስት ሆኖ ነው ያለው። የጾመ ድጓ ቁመቱ ቅንዋቱ ሲዘመም በተራ ነው። ግማሹ ባንድ ጎን ሆኖ በጎንደር ይዘማል፣ ግማሹ ባንድ ጎን ሆኖ በተክሌ ይዘመማል። ቅንዋቱ ሲዘመም ገብታችሁ ብታዩት ልብ የሚመስጥ ነውና ያለው ደብሩ እስካሁን ከነበረው የተሻለ ሆኖ ነው ያለው። እነዚህ ጻፊውም ልጅ ገና የተፋጠነ ስለሆነ ለአገልግሎቱ መፋጠን ለማህሌቱ ድምቀት በየጊዜው እየመጡ እያዩ መስተካከል ያለበትን እያስተካከሉ ሊቃውንትን እየጨመሩ ባለው ላይም ስልጣና ኮርስ እየሰጡ የተስተካከለ ሆኖ ነው ያለ። በእኛ ዘንድ ደስተኞች ነን። በደብራችን ያለው የሰራተኞች ክፍል የሥራ ክፍፍል በጣም የሚደንቅና የሚገርም ነው። እውነት በአዲስ አበባ አንደኛ ነው ብንለው አያሳፍረንም። ምክንያቱም በአገልግሎት ደረጃ ጥርት ያለ አንደኛ ነው። ብዙ አባቶች እየተሾሙ ኖረዋል። ስመጥር አባቶች አስተዳዳሪ ሆነዋል። በዚህ ቦታ ላይ አስተዳዳሪ ከሆኑት እንደውም ለፓትርያርክነት ሁሉ የሆኑት አባ ገብረ ሊባኖስ ሲባሉ የነበሩት ብፁዕ ወቅዱስ አቡነ
መርቆሬዎስ እዚህ አስተዳዳሪ እንደነበሩ ኋላም ያው ፓትርያርክ የሆኑት ማለት ነው። ሌሎችም ጳጳሳት ብፁዕ አቡነ መልከጼዴቅ የሚባሉ በእውነት በጣም ታላቅ አባት ነበሩ። እዚህ ቦታ ላይ ህዝቡ በጣም የሚያከብራቸው የሚወዳቸው ወንጌልን በስፋት ያስፋፉና ትውልዱን የቀረጹ አባት ናቸው። ብፁዕ አቡነ ተክለ ሃይማኖት የሚባሉ ጻድቅ በእውነት የተቀደሱ አባት ነበሩ። እሳቸውም እዚህ አስተዳዳሪ እንደነበሩ ከሊቃውንቱም ደግሞ በእውነት መስፈሪያ መቁጠሪያ የሌላቸው ታላቅ አባት አለቃ እያሌው የቅኔው ማዕበል እሳቸውም እዚህ አስተዳዳሪ እንደነበሩ እነ መልአከ ሰላም ዳኛቸውም እዚህ ቦታ ላይ አስተዋጽኦ እንዳደረጉ ሌሎችም ብዙ ታላላቅ አባቶች ጳጳሳት የተሾሙበት አሁንም ደግሞ ከዚህ ቦታ ላይ ደግሞ ከሰንበት ትምህርት ቤትም የሚወጡት በጣም መልካም ሰዎች ናቸው። አሁን በጠቅላይ ቤተ ክህነት የሚዲያ ክፍል ኃላፊ የሆኑት ታላቁ ወንድም መምህር አካለ ወልድ እሳቸውም ከዚህ ሰንበት ትምህርት ቤት የወጡ እዚህ ያገለገሉ አሁንም በአዲስ አበባ ሀገረ ስብከትም ስራ አስኪያጅ ነበሩ። አሁንም በጠቅላይ ቤተ ክህነት በሚዲያ ክፍል ኃላፊ ሆነው የሚያገለግሉ ናቸው። ሌሎችም ደግሞ እዚህ ብዙ ታላላቅ ወንድሞች የቤተ ክርስቲያን ልጆችን አፍርታለች ይቺ ቦታ ማለት ነው። በደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን እጅግ ብዙ ሊቃውንት አሉ። በተለይ ደግሞ የአብነት ትምህርት ቤት በዚህ ቦታ የእንታ መዝገቡ የሚሏቸው ሊቀ ጠበብት የእንታ መዝገቡ ብዙ ልጆችን ያወጡ ስለሆነ እንኳንስ ወንዶች ልጆች ሴቶች ልጆች በዚህ ደብር ዜማ የተማሩ ዳዊት የጨረሱ ቅኔ የተቀኙ አሉ እና ለዚህ ቦታ አሁን በክብረ በዓልም ቢሆን በሰንበትም እጅግ ብዙ ተማሪ ያወጡልን የእንታ መዝገቡ ሊቀ ጠበብት የእንታ መዝገቡ የሚባሉ ለደብሩ አይን የሆኑ ቦታ አሉና ስለዚህ አገልግሎቱ እጅግ የመጠቀና የሰፋ ነው ያለው አገልግሎት። እሳቸው ብዙ ልጆችን አውጥተውልናል እና እግዚአብሔር አምላካችን እንደነዚህ ያሉ ሊቃውንትን አምላክ የእድሜ ባለጸጋ ያድርግልን። ደብሩም ደግሞ ያው እንደምታዩት እጅግ በዚህ በቅርብ በሁለት ዓመት ውስጥ በዚህ ሁለት ዓመት ባልሞላ የልማቱ እንዴት እንደሚካሄድ በሚገባ ሆኖ ጥሩ ሊቀ መንበር አለን አያሌው መሸሻ የሚባሉ እሳቸው ቦታውን እንዴት እንዳስዋቡት አዳራሹንም በዘመናዊ እንደሰሩት ይህን ደግሞ በዘመናዊ ያማረ የመኪና ማቆሚያ ራሱን የቻለ የህዝብ ማስቀደሻ እዚህ በተረፈ ደግሞ ህዝቡ ደግሞ እሁድ ራሱ ህዝቡ ቦታ አልበቃ እያለ ማለት ነው። ሌላው እንግዲህ ቤተክርስቲያናችን የአብነት መምህራን በይበልጥም የደብሩ የቅኔ መምህር መዝገቡ ብዙ ደቀ መዛሙርትን አፍርተዋል። እነኛ ደቀ መዛሙርት መካከል ሴቶችም አሉ ቅኔ የተቀኙ እና ከ25 በላይ ቅኔ በዚሁ ቦታ ላይ የተቀኙ ሴቶችና ወጣቶች አሉ። እነሱን ለቤተ ክርስቲያናችን አገልግሎት በነፃ አገልግሎት እየሰጡ ይገኛል። ከዛም በተወሰነ በከፊል ደግሞ የቤተ ክርስቲያኑ ሰበካ ጉባኤ በዚሁ ቤተ ክርስቲያን እንዲያገለግሉም በመደበኛነት አገልጋይነት ተመድበው ይገኛሉ ማለት ነው። በሰዓታት ክፍል 4 ሰዓት ተደውሎ እስከ 12 ሰዓት ኪዳን እስከሚከናወን ይገለገላል። አብይ ጾም 2 ወር ሙሉ ማለት ነው። በዛን ማህበረ ካህናቱ በስምምነት በአንድነት በፍቅር ባለመሰልቸት ያገለግላሉ። ዲያቆኑ እንደ ዲያቆንነቱ፣ ካህኑ እንደ ካህንነቱ፣ መምህራኑ እንደ መምህርነታቸው ቤተክርስቲያን ያገለግሏታል ማለት ነው። ይህን ሲያገለግሉ በፍቅር ነው። አሁን ደግሞ ለየት የሚያደርገው የኛ የቤተክርስቲያናችን አገልግሎት ከነበረው ከፊት ለየት ያለ ያደርገዋል። ሊቃውንት መልተውና በቤተ መቅደስ እንቁ የሆኑ ዲያቆናት አሉ። ለክብረ በዓል ድሮ ከሌላ ቦታ እየመጣ ይጋበዝ ነበር ዲያቆናት ማለት ነው።
አሁን ግን እንቁ የሆኑ ዲያቆናት መጥተውልን በራሳችን ችለን እንኳን ለራሳችን ሌላ ደብር እንደምንተርፍ ሆነናል ማለት ነው። በስብከተ ወንጌል አገልግሎትም ቋሚና ተከታታይ ትምህርቶችን በማዘጋጀት ተወዳጅ መምህራንና ዘማሪያን ብሎም እስከ ትልልቅ ሊቃነ ጳጳሳትና ሊቃውንትን በመጋበዝ ለምእመኑ የክርስቶስን ወንጌል በመስበክም አመርቂ ውጤትን አስመዝግቧል። እኛ ግቢ በስብከተ ወንጌል ዙሪያ አገልግሎታችን ከዕለታዊ ጀምሬ ስገልጽላችሁ ዕለታዊውን አሁን ለጊዜው ለአሁን ብናቋርጠውም ቀደም ባሉት ወራቶች ከሰኞ እስከ ሰኞ ያሉትን ቀኖች ከፋፍለን ሰኞ ምን መሰበክ እንዳለበት፣ ማክሰኞ ምን መነገር እንዳለበት፣ ረቡዕ ምን መባል እንዳለበት ያን ሁሉ አመቻችተን አከፋፍለን ለመምህራኑ አንደኛው ቀን ለምሳሌ ረቡዕ ምስጢራተ ቤተክርስቲያን አምስቱ አዕማደ ምስጢር፣ እንደዚህ ማክሰኞም ብሉያት ሐዲሳት የሚተረጎሙበት ስርዓተ ቤተክርስቲያን፣ መንፈሳዊ ክርስቲያናዊ ህይወት ይሄን የመሰሉ እንደዚህ ገርል ትርጉም ይልቁንም እሑድ ገርለ ቅዱሳን እንተረጉም ነበረ። እንደዛ ከፋፍለን ሳምንታዊውን ፕሮግራሞች ዕለቶቹ ማለት ነው በዛ መልኩ ለማካሄድ እየሞከርን ነው። ደብረ ብስራት ስመጥር ነው። ታቦቱ የተለየ ነው። በእውነት አንድ በእውነት እዚህ ቤተክርስቲያኑን ታቦቱን ሲንከባከቡ የነበሩ አንድ አባት የሚነገርላቸዋል። አባ ገብረሃና የሚባሉ ወርካይ ሾላይ ይሉ ነበር ይባላል። ከደብራችን ሰንበት ትምህርት ቤት ጋራ ደግሞ በጋራ በመሆን ህዝባችንን በዚህ መድረክ ላይ ብቻ በሚሰጠው ወንጌል በሚሰጠው ትምህርት መጠበቅና ማትረፍ ማዳን ስለማይቻል ከቻልን እግዚአብሔር ቢፈቅድልን እየተመካከርን እያሰብን ያለው ነገር አለ። ያም ሐሳብ ምንድነው? አካባቢያችንን በምዕራፍ ከፋፍለን መዝግበን ህዝባችንን ይዘን ወደ ቤት ድረስ ሄደን ቤት የቀሩትን ለምን እንደማይመጡ እየጠየቅን ወደዚህ ወደ ቤተክርስቲያን መምጣት እንዲችሉ በትዳራቸው ዙሪያ በስራቸው ዙሪያ በተለያየ ምክንያት ተጨንቀው ቤታቸው በማዘን መከራቸውን ለጎረቤት፣ ለወንድም፣ ለእህት፣ ለቤተሰብ ለመናገር አፍረው ተጨንቀው በቤታቸው እያለቀሱ ያሉትን እስከ ቤት ድረስ ሄደን ለመፈለግ በዚህ መልኩ እየተንቀሳቀስን ያለ ነው። የረሳሁት ነገር ቢኖር ልክ ነው። በተጓዳኝ ብዙ ነገሮች አሁን ህንፃዎች በአይን የሚታዩ ልማቶች ይህንን ግቢውን የተዋበውን የመጠለያውን አልን እንጂ በአይን የማይታዩ ብዙ ስራዎች ተሰርተዋል። እነዚህ ምንድናቸው? ዕቃ ቤቱ በጣም ውድቅድቅ ብሎ ነበረ። ይህ ቢሮ ራሱ በጣም የተነጫጨ ነበረ። ይሁን ጀነራል ያለው መሸሻ ይህንን ወንበር ግማሽ ሚሊዮን 475 ሺህ አካባቢ ነው። ግማሽ ሚሊዮን ማለት ነው። ይህንን ወንበር እና ጠረጴዛ ራሳቸው በግላቸው ገዝተው ነው ያስረከቡት። ጽሕፈት ቤቱንም ይኸው እንደዚህ አድርገው አሳምረውታል። በእውነት እግዚአብሔር ስራቸውን ብርሃን ያድርግላቸው። በመሬትም እንደው ህይወታቸውን የልጆቻቸውን ቤተሰቦቻቸውን ይባርክላቸው ነው የምለው። መልካም ሰው ናቸው፣ ቅን ናቸው። ጽሕፈት ቤቱን በጠቅላላ ያደሱት እሳቸው ናቸው። አዳራሹን ላይ ደግሞ አዳራሹ በጣም ተመላልጦ ነበረ። ከታች ከደረጃው ጀምሮ እንደገና ነው የሰሩት ማለት ይቻላል። የደረጃውን መወጣጫውን በአጠቃላይ እንደገና አሳምረው ውስጡንም በአሸብርቀው እንደገና ሰርተው አሁን የሚያገቡ ሰዎች የሚጋቡበት፣ ስብሰባ የሚደረግበት፣ ሰንበት ትምህርት ቤቱ የሚጠቀምበት ትልልቅ ፕሮግራም ይደረግ ሲባል ብስራተ ገብርኤል ነው የሚባለው። ይሄ በመደረጉ ነው የተደረገውና በደንብ ታድሷል። መጋረጃው ወንበሩን የነበረውን የዱሮውን አውጥቶ ወደ ውጭ ጥለው አዲስ ወንበር ነው ያስገቡት። ይሄ ቢጫውና ቀዩ የእሳቸው ወንበር ነው። በአጠቃላይ ለቤተ ክርስቲያኑም መጋረጃውንም ሌላም ወንበር አስገብተውልናል። ሰበካ ጉባኤውን በጸሎት ነው መጠየቅ ያለብን። ምእመናንም በጸሎት ሲታገዙ ጥሩ ነው። ጥሩ ምእመንም ይገኛል። ካህናቱ ጸሎት ማድረግ ይኖርባቸዋል ብለን ተጀምሮ ነበረ። የተጀመረውን አይ በጸሎት ካልተጠየቀ አይሆንም ብለን በጸሎት ጠይቀን ቅዱስ ገብርኤል ራሱ የመረጠው ሰው ይምጣ ብለን ጸሎት አደረግን። ሱባኤ ያዝን።
ታላቅ ሰው ኢንጂነር አያሌው መሸሻ የሚባል ከአካባቢው በእውነት ተመርጦ መጣልን ማለት ነው። በሰበካ ጉባኤ ከተመረጡ በኋላ እሳቸው እንኳን አልገባም ስራም ይበዛብኛል፣ እንዲሁም ደግሞ ቤተክርስቲያንን በርቀት ነው እንጂ ጭቅጭቅ ውስጥ አልገባም፣ አንዳንድ ጊዜ ጭቅጭቅ እንሰማለንና እዚህ ውስጥ ገብተን ኃጢአት እንዳይሆንብን ብለው እምቢ ሲሉን፣ ይሄም እኮ ራሱ ትልቅ አገልግሎት ነው፣ እባክዎት እሺ በሉ። ይሄም እኮ መቼም ቤተክርስቲያን ሲያገለግሉ ጭቅጭቅ ከሌለበትማ ምንም ዋጋ ያሰጥም። ጭቅጭቁ ቢኖርም በጸሎት ማሸነፍ ስለሚቻል ደግሞም እያገለገሉ ነው እንጂ ጭቅጭቅ ፈርቶ ወደ ኋላ አይባልም ብለን አሳመነን ለምነናቸው ገብተው ሲገቡ እውነት ልማቱ በጣም ተጓቶ ምንም ነገር በግቢ ውስጥ ጥሩ ልማት አልነበረምና በጣም ተበሳጩ ከመጡ በኋላ ማለት ነው። ደጄ ሆኖ ቤተክርስቲያኔን በወደ ውስጥ ገባ ብዬ በደንብ አለማየቴ በጣም ይቆጨኛል። እኔ ምእመናንንም አሁን ከዚህ በኋላ ይሄንን አድርጉ አስተዋጽኦ አድርጉ አልልም። እኔ መጀመሪያ ከራሴ ገንዘቤን አውጥቼ ሰርቼ ነው ለሰው አርአያ መሆን አለብኝ አሉ። ይህን ግቢውን በአጠቃላይ ከ9 ሚሊዮን ያላነሰ ብር አውጥተው ግቢውን ሰሩ። በኋላ ደግሞ ይህ ዙሪያው ልማቱ የኮሪደሩ ልማት በሚመጣበት ሰዓት የሱቁ ስራ ሲሰራ፣ አጥሩ ሲሰራ የቤተክርስቲያኑን ግልጥ አድርገው ይሰራ ብለው ዲዛይን አውጥተው ባለሙያ ሆነው ራሳቸው እየመሩ ሰዎችን ሲያሰሩ ከ17 ሚሊዮን ብር በላይ ነው በእውነት ያወጡት በአጠቃላይ ማለት ነው። እና እዚህ ቦታ ላይ ገንዘባቸውን አፍሰዋል። እንዲህ አይነት ሰበካ ጉባኤ ከራሱ ገንዘቡን እያወጣ የሚሰራ የትም በአዲስ አበባ ውስጥ እኔ አላየሁም። የደብሩ ሕንፃ ቤተክርስቲያን በአሁኑ ሰዓት በሚፈለገውና በምዕመናኑ ብዛት ልክ ባለመሆኑ በመሐሌቱና በቅዳሴው ሰዓትም እንደሚጠበቀው እንደ ምዕመናኑ ብዛት ማስተናገድ ባለመቻሉ ይህንን ሕንፃ ቤተክርስቲያን ፈርሶ ወደ ግዙፍ ካቴድራልነት ለማሳደግ በእቅድ ላይ መሆናቸውንና ዲዛይንም ወጥቶለት ከ300 ሚሊዮን ብር በላይ እንደሚፈጅ እንዲሁም የእግዚአብሔርን መልካም ፈቃድ በመጠበቅ ላይ እንደሚገኙ መረዳት ችለናል። ቦታው አስቀዳሹ ህዝቡ እጅግ እየበዛ ነው የመጣው። የቦታ ጥበት አለ። የቤተክርስቲያኑ ውስጡ የጥበት ስላለ ትንሽ ቤተክርስቲያን ቢሰፋ ደስ ይለን ነበረ። ህዝቡ አብዛኛው ወደዚህ እየገሰገሰ ነው ያለው። በስርዓተ ገብርኤል አስቀዳሹ እየበዛ ነው። አገልግሎቱ ደግሞ በሰፊ የሚሰጥበት አገልግሎት ነው። ሰዓታት ከምሽቱ 4 ሰዓት ተደውሎ እስከ 12 ሰዓት ድረስ እጅግ ብዙ ካህናቶች አባቶች አሉ። ብዙ አገልግሎት ሲያገለግልበት ያድራል። ከዚያ ከ12 ሰዓት ኪዳን ሲያልቅ ደግሞ ጸመድጓ ሊቃውንቱ ደግሞ የገቡና እስከ 5 ተኩል ደግሞ እነሱ ጸመድጓን ያከናውኑታል። አገልግሎቱ እጅግ ሰፊ ነውና በዚህ ቦታ ያው የሚሰጠው አገልግሎት ብዙ ነው። በፍቅር በሰላም ነው አገልግሎቱ የሚካሄደውና እግዚአብሔር አምላካችን እንግዲህ ይቀበልልን፣ ለሀገራችን ሰላሙን ይላክልን። ቤተክርስቲያኑ የአካባቢውን ሰው የሚመጥን አይደለም። አሁን ቀደም ሲል ትክክል ነው በነበረው ሰው ይህ ቤተክርስቲያን እንዲያውም ሰፊ ነበር የሚባለው። አሁን ግን ትናንሽ አድባራት በገጠሩ ያሉ ሁሉ ትልልቅ ህንፃ እየሰሩ አሁን ብስራተ ገብርኤል የሚመጥን ቤተክርስቲያን ስላልሆነ ይህ እዚህ ያደረሰን እንደ ቀላል ነገር ባይቆጠርም አሁን ደግሞ አካባቢውን የሚመጥን ቤተክርስቲያን መሰራት አለበት። የሚሰራውን ቤተክርስቲያን ለየት ባለ ሁኔታ ነው። ንብረት ሁሉ ከውጪ በመታዘዝ እስከዚያው ድረስ ደግሞ የሚሰራው ስራ ሁሉ ሳይፈርስ በጥሩ ሁኔታ ተመቻችቶ የሚሰራበትም ገንዘብ ተዘጋጅቶ የተወሰነ እንኳን መጀመሪያ የሚሆን ተዘጋጅቶ ነው ሐሳባችን። እንግዲህ የሚሰራው ቤተክርስቲያን ዲዛይኑ ወጥቷል፣ ሁሉ ነገር ተዘጋጅቷል። ወደ 300 ሚሊዮን የሚፈጅ ህንፃ ቤተክርስቲያን ነው እንሰራለን ብለን ያቀድነው። ይህንን ደግሞ ለመፈጸም ቅዱስ ገብርኤል መቼም ደግ ነው፣ አብሳሪ ነው። የኛ ኃጢአት ካልሸፈነ በስተቀር እሱ ወደ ኋላ
አይልምና ኃጢአታችንን ታግሶ እግዚአብሔር አምላካችን ወደ ፈጣሪያችን አመልክቶልን ቅዱስ ገብርኤል አማልዶን እግዚአብሔር እንዲፈቅድልን ይህ ቤተ መቅደስ ሰርተን እንደው ህብረተሰቡ የሚረካበት እግዚአብሔርም የሚደሰትበት ቅዱስ ገብርኤልም የሚፈቅደው ቤተክርስቲያን እንዲሰጠን እንዲያስፈጽመን እንመኛለን እላለሁ። ቀረም ምለው ነገር ቢኖር እኛ በህይወት እያለን ቤተክርስቲያኑ እንደማንኛውም ታድሶ ተሰርቶ ማየት ብቻ ነው። ሌላው የውስጥ አገልግሎቱ ተሟልቷል። አንድም ነገር ቀረ ምንለው የለም። ያቋቋም መምህር ወደ 5 አለ፣ የጎንደሬ ወደ 5 አለ፣ ድጓ መምህር 5 አለ፣ የቅኔ መምህር 2 አለ። ከዛ የተረፈ ያለው ሊቃውንት ደግሞ ራሱን የቻለ ነው። ሁሉ ይቀረው የሚባል ነገር በቤተክርስቲያኑ ላይ የምናየው ነገር የለም። አሁን ማገልገል ብቻ ነው። በቃ እግዚአብሔርን ከውስጥ ክፋትን አስወጥቶ እግዚአብሔርን ማገልገል ነው እንጂ አልባሳትም ሞልቷል፣ ነዋየ ቅድሳቱ ተሟልተዋል፣ ግቢውም አምሯል። ቤተክርስቲያኑም ይሰራል በአጭር ጊዜ ውስጥ በጥሩ ሁኔታ ከተገለገለ፣ በፍቅር ከተገለገለ፣ እግዚአብሔርን ካመሰገን፣ ከእግዚአብሔር ጋር ከሆንን ሁሉን ነገር በደቂቃ በቅጽበት እንደ አይን ጥቅሻ ስለሚሰራው እግዚአብሔር የቤተ ክርስቲያን ደግሞ ይሰራል ብለን ስናስብ የሚጓተት ዘላለም እንዲሁ ዝም ብሎ ህንጻ ተገትሮ የሚቆም አይደለም። ዘመኑን በዋጀ ሆኖ በ2 ዓመት ቢበዛ 2 ዓመት ተኩል እስከ 3 ዓመት የሚያልቅ እንጂ እንዲህ ዝም ብሎ 3 ዓመት 5 ዓመት 6 ዓመት 10 ዓመት እያስቆጠረ እንደሚቆይ ተገትሮ እንደሚቆም ቤተክርስቲያን አይደለም የምናደርገው ማለት ነው። ወደፊት ሰው መቼም ከኖረ መስራት ነው። ምን ጊዜ መስራት ነው የሚያስፈልገው። ይህ ለማ ተብሎ የሚቆምበት አይደለም። መልአከ ገነት መዝገቡ ላቀው በሰፊው እንደገለጹት የህንጻ ቤተክርስቲያን ከ2 እስከ 3 ዓመታት ጊዜ ውስጥ ብቻ እንደሚጠናቀቅ ገልጸውልናል። ከህንጻ ቤተክርስቲያኑን ባሻገር የደብሮን ክርስትና ቤትና የዕቃ ግምጃ ቤቱንም ሁኔታ ልናስቃኛችሁ ወደድን። ይህ የምንገኝበት ቦታ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ክርስትና ቤት ነው። የክርስትና ቤቱ አገልግሎት ተረኛ ካህናት በቦታው ተገኝተው አገልግሎት የሚሰጡበት ነው። በዛ በኩል ያለው ክርስትና አስነሽ እናቶች፣ የህፃናቱ እናቶች የሚቀመጡበት ቦታ ነው። ይሄ ደግሞ መጠመቂያ ገንዳው ነው። በዚህ ጋር ደግሞ እዚህኛው ክፍል የቄደር የሚጠመቁና ከተለያየ እምነት የሚመጡ ምእመናን የሚጠመቁበት ራሱን የቻለ ክፍል ነው በዚህ ያለው። ይሄኛው ያው እንግዲህ ለምእመናን እዚህ የክርስትና የሚያስነሱ ምእመናን ቤተሰቦች ሲመጡ የሚገለገሉበት መቋሚያ ነው። ክርስትና ቤታችን አሁን እንግዲህ ባለው ሁኔታ ላይ አጽድተን እስከ 30 ምእመናን በደንብ የአየር መጨናነቅ ሳይኖር ክርስትና ቤቱ አገልግሎት ይሰጣል። እስከ 30 ክርስትና ድረስ ማስተናገድ ይችላል ማለት ነው። ይሄ አሁን የምንገኝበት ቦታ ዕቃ ግምጃ ቤት ነው። ዕቃ ግምጃ ቤት ማለት ያው የቤተ ክርስቲያኑ ልዩ ልዩ ነዋየ ቅድሳት የሚቀመጡበት ቦታ ነው ማለት ነው። እዚህ ጋር አሁን በፊት ለፊት የምታዩቸው የእጅ መስቀልና የቄሱ የሚይዙት መስቀልና ካህናት ዲያቆናት የሚይዙት የመጾር መስቀሎች ናቸው። የወርቅ መስቀል አለ፣ የብር መስቀል አለ። እዛ ጋር ደግሞ መጨረሻ ላይ የነሐስ መስቀሎች አሉ። እንዲሁም የቅዳሴ አገልግሎት የምንጠቀምባቸው የዲያቆናትና የቀሳውስት አልባሳት፣ እነኛ አልባሳት የደብሩ አገልጋዮች ክርስትና ለማንሳት፣ ቅዳሴ ለመቀደስ፣ ማዕጠንት እንዲሁም ጸሎተ ፍታት ለማድረስ የሚጠቀሙበት ነው። በይበልጥ እንደውም ክርስትና ቤት አገልግሎት በየዕለቱ ካርድም በዕለቱ ነው የሚሰጠው። እኛ ደብር በዕለቱ ነው የዕለቱ ክርስትና ያስነሳ ምእመን በዕለቱ የህፃኑን ልጅ ክርስትና ካርድ ይዞ ይሄዳል ማለት ነው። ሌላው እዚህ ቦታ ላይ በተመሳሳይ የሊቃውንቱም የማህሌት አገልግሎት የሚሰጡ የሊቃውንት አልባሳት እንዲሁም መሳሪያዎች፣ የዜማ መሳሪያዎችም የሚቀመጥበት ቦታ ነው ማለት ነው። ይህ ዕቃ ቤት እንዲህ ባማረና በዘመናዊ መልክ እንዲሰራ ያደረጉልን መጋቤ አእላፍ ጸጋዬ ደበበ በሚባሉ
የግል ገንዘባቸው የተሰራ ነው። የቦታውም የእሳቸውም ንስሐ አባት ርዕሰ አበው ኃይለ ገብርኤል ይትባረክ እንግዲህ አመራር ደግሞ በመስጠት ደብሩን የሚያስተዳድሩት ያሉት መልአከ ገነት መዝገቡ ላቀው ናቸው። ይህንንም ለማስታወሻ እንዲሆን እዚሁ ቦታ ላይ ይህንን ማስታወሻ ጽሑፍ አስቀምጠነዋል ማለት ነው። በፊት ዕቃ ቤት ሰራተኞች በጣም እንቸገር ነበር። ስራውን ወዶት በዚህ ቦታ ላይ ተወስኖ የሚቆይ ባለማግኘታችን የተለያየ ሰራተኛ በማፈራረቅ ተቸግረን ነበር። በአሁኑ ሰዓት ግን ስራውን ወደውት የተጠራሁበት ዓላማ ምንኩስና እኔ በአቴና አጽንቼ በዛው ቦታ ላይ በተመደብኩበት ቦታ ላይ መቆየት ነው ብለው ስራውን ወደውት የተጠሩበትንም ዓላማ በማወቅ በአሁኑ ሰዓት ዕቃ ቤቱን በንጽህና ይዘውልን እያገለገሉ ያሉ አባታችን አባ ቃለ ጽድቅ ይባላሉ። አባታችን ወደዚህ ነው ይምጡ። አይታዩም እንግዲህ የገዳም አባት ናቸው። ያው በአሁኑ ሰዓት እሳቸው ናቸው አባ ቃለ ጽድቅ። እንግዲህ ዕቃ ቤቱን በጥሩ ሁኔታ ይዘውታል። በጣም ደግሞ የተደሰትንበት አንዳንድ እንዲሁ ቁልፎች ይነቀላሉ በአገልግሎት ጊዜ እነኛ ነገር እየጠገኑ አክሊሎች ሲቆሽሹ እያሳመሩ እንዲህ በጽዳት ይዘውት የሚገኙት እሳቸው ናቸው። እና እንደውም እንግዲህ ቤተክርስቲያናችን በዚሁ እንድታስቀጥላቸው ቤተክርስቲያናችን ትጸልይላቸዋለች ማለት ነው። እዚህ ጋር ያሉት የሊቃውንቱ እጀ ጠባብ ነው። ለበዓላት የሚጠቀሙበት እጀ ጠባብና ሱሪ አንድ ላይ አብሮ የተቀመጠበት የሊቃውንቱ አልባሳት ናቸው። እዚህ ጋር ደግሞ ያሉት ሊቃውንቱ የሚጠቀሙበት ካባ ነው፣ ነጭ ካባ። እዚህ ጋር መቋሚያዎቹ ይሄ በፊት ቆየት ያሉ የተለዩ የዝሆን ጥርስ መቋሚያ ብዛት ቦታ ላይ ከ20 በላይ። እነኚህ ደግሞ የብር መቋሚያና የብር መቋሚያዎቹ የሚቀመጡበት ቦታ ነው። እዚህ ጋር የብር ጸናጽሎች የተቀመጡበት ነው። ከንጹህ ብር የተሰሩ ናቸው። እንዲሁም ደግሞ በተረፈ እዚህ የደብራችን አጋፋሪና የደብራችን የሰበካ ጉባኤ አባል ካህናት አሉ። ያው እነሱም ደግሞ ስለ ቦታው ስላለው ሁኔታ አንዳንድ መግለጫ ይሰጧቸዋል። ወደ እነሱ ልውሰዳቸው። ቀሲስ ሀብታሙ ወልደ ይባላለሁ። በዚሁ ደብር ለ25 ዓመታት አገልግያለሁ። ቅዱስ ገብርኤልም በጸሎት ጠይቆ የሚሄዱበት ከገቡ ውጡ ውጡ የማይል ግቢ ነው ያለና ይሄ የሆነው ደግሞ በዚህ በመልካም አስተዳደርና በዚህ ሰበካ ጉባኤ ነው ይሄ የተደረገው። ከዚያ በፊት የነበሩ አባቶች ቦታውን ይዘው ቆይተውናል እንጂ እንደ የተዋበ ነገር የተሰራ የለም። አንድ ትምህርት ቤት ብቻ በዚያ መላከ መንክራት የሚባሉ አባት ሰርተው ሄደዋል። ከዚያ ውጪ ቦታውን ይዘው በመቆየታቸው እናመሰግናቸዋለን፣ እናከብራቸዋለን። አሁን ደግሞ የመጣው አስተዳደርና ሰበካ ጉባኤ ግን በጠቅላላ በግቢው ውስጥ ያለውን አሁን የምታዩትን ዙሪያውን ይሄ ታድሶ የምታዩት አሁንም ቢሆን በቂ አይደለም። ይሄ ልብሶቹ እንደምታዩቸው ተጨናንቀው ነው ያሉት። አሁን ወደፊትም ያለን እቅድና ዓላማ ምንድነው? የካህናት ማረፊያ 4 ወይም 5 ፎቅ ያለው አዳራሽ ወደ ላይ ይገነባል። እሱን ከጨረስን ደግሞ እግዚአብሔር ከፈቀደ ደብሩም እንደምታዩት በፊት ትልቅ ተብሎ የተሰራ ነበር። አሁን ደግሞ አባቶች ካህናት በዝተዋል። መምህራኑ እንደዚሁ ሊቃውንቱ አጠገብ ያሉትም እንግዲህ የደብሩ አጋፋሪ ናቸው፣ በብዛት ይገልጹታል። ብዙ መምህራን ሆኗል። አሁን ማህሌቱ እየጠበበን ነው። ቀሳውስቱም በሰዓታቱ ስንቆም ቦታው እየጠበበን ነው። ስለዚህ ከፍ ያለ ካቴድራል ወደፊት ልንሰራ እቅድ ያለ ከቻል በኋላ ማሳያችኋለሁኝ። ዲዛይኑ ወጥቶ ይገኛል። ይህንን እግዚአብሔር ፈቅዶ ይሄ ዓላማ ከተሳካልን ቤተክርስቲያናችን ሰርተን ይሄም ሙዚየሙ ይሄ የተጨናነቀው ነገር ሰፋ ያለ ቦታ ላይ ግራውንድ ላይ እንዲያርፍና የብቻው ሙዚየም ሆኖ እንዲጎበኝ
ነው እቅድ ያለን። እዚህም ያሉት ዕቃዎች ቦታቸውን የሚያገኙበት ቦታ እናገኛለን ብለን እናምናለን። ወደፊት እቅድ አለን። የካህናት ቤት በዚህ በታች በኩል እንሰራለን ብለን ቅርብ ጊዜ የምንጀምረው አለ። እሱንም እግዚአብሔር እንዲያስፈጽመን የአምላካችን ፈቃድ ይሁንልን። በጣም ብዙ መስራት የሚቻልበት ነው። እርግጥ ግቢው ጠቧል፣ ዙሪያው ተኮርኩሞ ጠቧል። ብዙ ስራ መስራት እንችል ነበረ። አሁንም ቢሆን እዚህ ጋር ለቤተ ክርስቲያኑ እገዛ የሚያደርግ ትልቅ ህንፃ እየተሰራ ነው። ሰንበት ትምህርት ቤቱንም ይሄው በየጊዜው የገቢ ማሰባሰቢያ እየተደረገ የቤተ ክርስቲያኑ አካል ስለሆነ ሰንበት ትምህርት ቤት አገልግሎታቸው ለቤተ ክርስቲያን ስለሆነ እገዛ እያደረገን የገቢ ማሰባሰቢያ እየተደረገ እዚያውም ላይ ኢንጂነር አያሌው መሸሻ እገዛ አድርጓል። ብዙ 1 ሚሊዮን 2 ሚሊዮን 3 ሚሊዮን እያለ በጨረታ መልክ ሁሉ ከ3 ሚሊዮን በላይ ሁሉ የከፈለው ነውና እንደዚህ አድርገን እዚህ ተደርሷል። አሁንም ደግሞ በአጭር ጊዜ ውስጥ ተጠናቆ ወደ ስራ ላይ እንዲገባ ሰንበት ትምህርት ቤቱ እንዲጠናከር በቀዳማዊ በካላዊ ሳልሳዊ እያለ የሚያስተምሯቸው ልጆቻችንን በጥሩ ሁኔታ እንዲማሩ የሀገር ዜጋ እንዲሆኑ የቤተ ክርስቲያን መመኪያ እንዲሆኑ የሀገር መኩሪያ እንዲሆኑ ልጆችን በትምህርትና በእውቀት ማሳደግ አስፈላጊ ስለሆነ እሱም በአጭር ጊዜ ውስጥ ተጠናቆ ስራ ላይ ይውላል ማለት ነው። እዚህ ደብር እንዳያችሁት ትልቅ ስራ ነው እየተሰራ ያለው። የካህናቶቹ የሊቃውንቶቹ ፍቅርና አንድነት በተለየ መልኩ በተለይ በቅኔ ማህሌት፣ በሰዓታት፣ በቅዳሴ እንደዚህም በክርስትና ሁሉ በየደረጃው ስራውን አክብሮ የሚሰራ ካህን ያለው በፍቅር በአንድነት ነው የምናገለግለው። አገልግሎቱ እንደ ትልቅ አድባራት እንደ ገዳማት ነው የሚገለገለው። ደብሩ ሁሉ አይወራም። የጎደለውን መሙላት ነው የሚያስፈልገው። ከኛ የጎደለውን የምናገኛ ስለሆነ ሁሉ ስለማይወራ ለቤተ ክርስቲያኑ የሚሆኑ ነገሮች ሁሉ ተሟልቷል። አሁን ከውጭ የሚፈልገው ነገር የለም። ከሞላ ጎደል ግን ይሄ ነው። እግዚአብሔር እንግዲህ ደግሞ ሌላው እንዲያሳካልን እንጸልያለን። ሀገሩን ደግሞ ሰላም ያደርግልን። ሀገር ሰላም ካልሆነ ሁሉ ነገር አይሰራም። አካባቢውን በሰላም እኛ ራሳችን መጀመሪያ ሰላም ራሳችን መፈለግ አለብን። ከራሳችን ሰላም ከሆነን ከቤተሰባችን ሰላም ከሆነን ወደ ውጭ ስንወጣ ሰላም እንሆናለን፣ ሰላማዊ እንሆናለን። ሰላማዊ ኢየሱስ ክርስቶስ ሰላም ይወዳል። በሰላም ሲመራ ሁሉ ነገር ቤተክርስቲያን የሚጸልየው ጸሎት ሁላችን በብቃት ከጸለይን ለሀገር ይተርፋልና የምንጸልየውን ጸሎት ለሀገር እንዲተርፍ ያድርግልን። ሀገራችን ኢትዮጵያን ይጠብቅልን። ለዓለም ሁሉ የሚበቃ ጸሎት አድርገን እኛም በሰላም እንድንኖር ሀገራችን ሰላም እንድትኖር የአምላካችን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የነበረን ቆይታ በአጭሩ ይህንን ይመስል ነበር። ይህንን ታላቅና ጥንታዊ ደብርም እግዚአብሔር ጠብቆ የታሰቡትንም ቀሪ ሥራዎች በታቀደላቸው ጊዜ እንዲከናወኑና ከዚህም በበለጠ እግዚአብሔር የሚከብርበት እንዲሆን የአምላካችን ቅዱስ ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።